ዛሬ ደግሞ በጣም የሚገርም የፀጉር ጄሊ ወይም ውህድ በጣም ገራሚ የሆነ ፀጉራችን ለሚደርቅ፣ ለሚሰባበር እንዲሁም ደግሞ ጫፉ መንታ ለሚሆን በጣም ገራሚ የሆነ የፀጉር ጄሊ ይዤላችሁ መጥቻለሁ። እኔ እዚህ ጋር እንግዲህ ፀጉሬ በጣም ድርቅ ብሎብኝ ግን በአንድ ዙር ብቻ እንዴት ልስልስ እንዳረገልኝ አጠይቁኝ። በእውነት እስከዛሬ ድረስ ባለማወቄ ቆጨኝ ነው ያልኩት ማለት ነው እና በእርግጠኝነት ፀጉራችሁ ሁልጊዜ ፀጉሬ ይረግፍብኛል፣ መንታ ይሆንብኛል፣ ይበጣጠሳል፣ ምን ላድርገው ትሉኛላችሁ። እንግዲህ ዛሬ ለሁላችንም መልስ የሚሆን ለእኔ የጠቀመኝን የፀጉር ውህድ ወይም ጀል ይዤላችሁ መጥቻለሁኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ ቤተሰቦቼ፣ እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ እዚህ ጋር እንደምታዩት ፀጉሬ እንደምታዩት በቃ ሾክ ሆኗል። እንደምታዩት እዚህ ጋር የኔ ፀጉር ብዙ ነው። ስታዩት ደግሞ በጣም በተለይ ደግሞ ውሃ ነክ የሆኑ ውህዶችን ስጠቀም እንደዚህ ነው እና ጉፍር ብሎ ያስቸግረኛል ለማበጠር ማለት ነው። ስለዚህ ይሄንን ጄሊ ተጠቅም ያለውኝ በጣም አሪፍ ተስማምቶኛል ማለት ነው። እንግዲህ እናንተም በእርግጠኝነት እንደምትወዱት እንዲሁም ደግሞ ለደረቀ ፀጉር ብቻ ሳይሆን ፀጉሩን አፋፍቶ ያሳድጋል። በተለይ ለሳሳባችሁ እንዲሁም እንዳልኳችሁ ፀጉራችሁ ጤናማ የሆነ ለወዛማ የሆነ ፀጉር በጣም ቆንጆ ነው። እዚህ ጋር በአንደኛ ደረጃ ግብአቴ እንግዲህ ባሚያ ነው። ባሚያ ይዤላችሁ መጥቻለሁ። በየትኛውም ሀገር አለ ይሄ ባሚያ። በጣም ቆንጆ ነው ለፀጉር፣ ዓለም የመሰከረልን ነው። በተለይ ደግሞ ህንዶችና አረቦች ይህንን በጣም ነው የሚጠቀሙት ብታዋቸው ማለት ነው እና እኔም አብዝቼ አብዛኛውን በፊቶቹ ቪዲዮ ላይ ብታው በጣም አብዝቼ ባሚያን እጠቀማለሁ ማለት ነው። እኔ እዚህ ጋር እንግዲህ ባሚያውን አጥቤ እንደዚህ ሰንጥቅ ሰንጥቅ አድርጌዋለሁ። ብዙ አድርጌ የተሰራው ታያችሁኝ። እኔ ጋር በጣም ብዙ ባሚያ ስላለኝ እንዳይበላሽ ለፀጉሬ ልጠቀመው ብዬ ነው እንትን ያልኩት እንጂ ይሄን ያህል መጠቀም አይጠበቅባችሁም። በጣም ትንሽ እንደ ፀጉራችሁ መጠን ማረግ ትችላላችሁ ማለት ነው። በጣም ጀሊው በጣም አሪፍ ነው። እሱ ብቻ አይደለም ሌላ ግብአት እጨምራለሁኝ። እንግዲህ እዚህ ጋር እንግዲህ እቃ የምሰራበት እቃ ላይ እንትን ላለሁኝ ማለት ነው። እዚህ ጋር እንግዲህ ደግሞ ሌላኛው ግብአቴ ተልባ ነው። ተልባ እንደምታውቁ ለፀጉር እድገት አንደኛ ነው። እንዲሁም ለሚደርቅ፣ ለሚበጣጠስ እንዲሁም ደግሞ ለፍሪዝ በጣም አሪፍ ነው። ይሄ ውህድ ሁሉም ለፍሪዝ መጠቀም ትችላላችሁ እና እዚህ ጋር እንግዲህ አብሽና ተልባው ተቀላቅሎብኝ ነው ተምታትብኝ ማለት ነው። ስለዚህ ሁለቱንም ተጠቅሜ ያለውኝ። በዚሁ አጋጣሚ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባሮች ቤተሰቦቼ ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንግዲህ እዚህ ጋር የመጣሁበት 3 ማንኪያ ተልባ ተጠቅሜ ያለው። እዚህ ጋር ደግሞ የደረቀው ሮዝመሪ ያለኝ። ሮዝመሪ ካላችሁ እናንተ ደግሞ እርጥቡ እሱን መጠቀም ትችላላችሁ ማለት ነው። እሱን ማረግ ትችላላችሁ እርጥቡን። እኔ ግን ደረቁ ስላለኝ ነው እንጂ እርጥቡ ቢኖር በጣም አሪፍ ነው በተለይ ማለት ነው እና ለፀጉራችን በጣም ወሳኝ ስለሆነ አንደኛ ሽታውንም በጣም ደስ የሚል ሽታ ያደርገዋል። በእርግጥ ይሄ ነገር ሽታ የለውም። በተለይ እኔ በዚህ ወቅት የምሰራላችሁ ግብአቶች ሽታ የሌላቸውን ናቸውና የመረጥኩ እንደገናም ለራሴ የሆነውን የሚጠቅመኝን ነው እንትን ምለው ማለት ነው እና ምንም አይነት ነገር አሁን በዚህ ወራት ለመስራት አይመቸንም፣ ይሸትብናል፣ ሌሎችን እንረብሳለን ብላችሁ አትጨነቁ ማለት ነው እና እዚህ ጋር እንግዲህ የሚበቃኝን ውሃ አርጌያለሁኝ። በነገራችን ላይ ይሄ ውሃ አልበቃኝም። እስከ መጨረሻው ድረስ ተተከታተላችሁት እንዴት አርጌ እንደምሰራው ታያላችሁ ማለት ነው። በመሃል ውሃ ጨምራለሁኝ፣ ምክንያቱም ጀሊው እየወፈረ ስለሚመጣ ማለት ነው እና እዚህ ጋር እንግዲህ ከፍ ያለው እሳት ላይ ነው ያደረኩት። እናንተ እንደዚህ አድርጌ በደንብ አድርጌ ያው ማሙያው እንግዲህ ቃሪያ ነው የሚመስለው ስታዩ፣ ቃሪያ ይዘሽ ልመጣሽ ወይ እንዳትሉኝ ደግሞ ማለት ነው እና ግዴታ ደግሞ ይሄ ሁለቱም ጄሊው በጣም ቶሎ ስለሚወፍር ወደ ጄሊነት ስለሚቀየር ግዴታ ቂጡ ስለሚይዝ ማማሰል አለብን ማለት ነው። እጃችን ሳናነሳ ማማሰል አለብን። ምክንያቱም
ቂጡ ይይዛል፣ ይያያዝብናል ማለት ነው። ተልባው በጣም ነው የሚያያዘው ስለሚያዝ በዛ ሰዓት ደግሞ የሚሰጠንን እንትኑን አይሰጠንም ጀሊውም ማለት ነው። እና ድስታችንም ላይ ይጣበቅብናል። እና ይሄ ውህድ ለልጅም ለአዋቂም የሚሆን በጣም ቆንጆ ነው። በጣም ወሳኝ የሆነ ውህድ ነው። እንግዲህ ውሃ አርጌ ያለሁ እንደምታዩት ውሃ ጨምሬ ያለሁ። በተለይ እንዳልኳችሁ ልትወጡ ስትሉ ፀጉራችሁን ታጥባችሁ ከዛ በኋላ በዚህ ፈርዛችሁ ብትወጡ እንድደስ እንደሚል ፀጉራችሁ ራሱ በዚህ ይሄን ተቀብታችሁ ስትታጠቡት ራሱ በጣም ነው ደስ የሚለው ማለት ነው። እና የሆነ ክብደቱ እና እዚህ ጋር እንግዲህ አሁንም እየጨመርኩበት ነው። ምን ሆነሽ መጠኑን እንዴት እንወቀው ታላችሁኝ? እንግዲህ መጠኑን የምታውቁት እንግዲህ እንደ ፀጉራችሁ ብዛት ነው። እኔ ፀጉሬ ብዙ ስለሆነ በዛ አርጌ ነው የምሰራው። ሁልጊዜም ቢሆን እንዳልኳችሁ ቶሎ አይዳረስልኝም። በተለይ አንዳንድ ውህዶች እንደውም እያነሱ ከስር ብቻ ቀብቼ ጫፉ የማይዳረስልኝ ጊዜ ይኖራል ማለት ነው። ግን በአሁኑ ግን እንደዚህ በዛ አርጌ ስለሰራሁት በቅቶኛል ማለት ነው። እና እንደዚህ እያደረግኩ ቢያንስ ለ10 ደቂቃ ያህል እንደዚህ ስታወት የውላችሁ ጀሊው በደንብ ወጥቶልኛል። አንደኛ የጥብስ ቅጠሉ እንትን ደረቅ ስለሆነ ጥቅሙ እንዲመጣልኝ በደንብ ለ10 ደቂቃ ያህል ፈቅፈቅ አድርጌዋለሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ማጥለያ አለኝ። ማጥለያው ይሄ ወንፊት ምን እንደሆነ ቤት ታውቃላችሁ? እንዳለ የጥብስ ቅጠሉ እንዳለ ሽክሽክ ስለነበረ አወርዶብኛል። ግን እናንተ ጨርቅ ተጠቀሙ ማለት ነው። ጨርቅ የነጠላ ታላችሁ እሱን ብትጠቀሙ አሪፍ ነው። ምክንያቱም በኋላ ላይ እኔ እንደገና ድጋሚ ያስጠልሎኛል ማለት ነው። ግን እንደዚህ ዝርግፍ ስታረጉት ወዲያውኑ ቶሎ ይመጣላችኋል። ግን እኔ እንዳልኳችሁ ቸኩዬ ስለነበረ ጊዜ ስለሌለኝ ስለነበረ እንደዚህ ቶሎ ወስጄ ይሄ ወዲያውኑ እንትን ይላል። ግን ይኸውላችሁ አሁን ሮዝመሪው እንዳለ ጣሏል ማለት ነው ከላይ ወጥቶ። ግን እንደዚህ ያማረ ሆኖልኛል። ግን ቀጭን ነው ስታዩት ቀጭን ይሆናል። ነገር ግን በኋላ ላይ እኔ ጠዋት ስለሰራሁት ማታ ላይ ልቀባው ስል እንዳለ ወፍሯል ማለት ነው። ሙሉ ለሙሉ ጄል ይሆናል። እና እዚህ ጋር እንግዲህ የተጠቀምኩት የወይራ ዘይት ነው። ሌላም ቅባቶች ካሏችሁ መጨመር ትችላላችሁ ማለት ነው። እኔ ግን የወይራ ዘይት ነው በቅርብ ያለው እሱን ተጠቅሜ ያለውኝ ማለት ነው። እና እንደዚህ አርጌ በኋላ ላይም ግን ተጠቅሜ ያለው ሌላ ቅባት እሱንም አሳያችኋለሁኝ። እና እዚህ ጋር በድጋሚ ምን አደረግኩት አጠለልኩት ማለት ነው። ይኸውላችሁ እንደምታዩት በእንደዚህ ጥቅጥቅ ባለ ማጥለያ አጠለልኩት። ይሄንን ግን ደግማችሁ በጨርቅ ማጥለል ትችላላችሁ ማለት ነው። እና ይሄ እንግዲህ የዛሬው ቪዲዮ በመሀል እየቆረጥኩ እንትን እያልኩ ነው ድምጽ እየሰጠኋቸው ያለሁት። እንግዲህ ይቅርታ በማታ ስለማስገባ ነው በእውነት እየረሳሁት እንደውም ማለት ነው። እና ያው ሆኖም ግን እንግዲህ እግዚአብሔር ይመስገን ከምንም በላይ ሲመቸን ብቻ ሳይሆን በማይመቸንም ጊዜ ስንሰራው እንበረታለን ማለት ነው። እና አንደኛ እኔ በእውነት እናንተ ታበረቱኛላችሁ። የእውነት ፀጉሬ በተለይ እንደዚህ ፀጉራችሁን የምትንከባከባላችሁ የሆነ ስራ ሲኖራችሁ እንትን ሲልና እዚህ ጋር እንግዲህ እንደምታዩት የሚበቃኝን ያህል አጥልያለሁኝ። እንግዲህ ሁሉንም አጥልየዋለሁኝ እንዳለው አውጥቻለሁ ማለት ነው ቆሻሻውን። ምክንያቱም ምንድነው ፀጉራችን ላይ ስግስግ እንዳይልብን ነው ማለት ነው። እና እንግዲህ እዚህ ጋር ፀጉሬን አበጣጥሬ መጥቻለሁ። ፀጉሬን ልታጠብ ነው። ይሄንን ውህድ ግን በነገራችን ላይ ፀጉራችሁን ከታጠባችሁ በኋላ ብትቀቡት የበለጠ ጥቅሙን ታገኛላችሁ። ሻምፖ ትመቱና ከዛ በኋላ እንደገና ይሄንን ቅባ እንትን ብላችሁ ማለት ነው ይሄንን ውህድ መጠቀም ትችላላችሁ። እዚህ ጋር እንግዲህ የጨመርኩት ሌላኛው ቅባት አልሚላ ነው። እሱን ቅባት ተቀብቻለሁ፣ የህንዶችን ማለት ነው። እሱን ጨምሬበታለሁ። ሽታው እንደውም ሰርቼዋለሁኝ። የአልሚላ ቅባት ነው ማለት ነው። ጨምሬበታለሁ። ብዙ ነው ስለነበረኝ ያው ኩሽና ላይ ይዤው እንዳልሄድ ምግብ ቤት ስለሆነ ስለሚሸት ክፍሌ ላይ ነው የሚጨምረው ማለት ነው እኔ እና እንደዚህ አድርጌ እንግዲህ እንደምታዩት ጀሊውን በደንብ አድርጌ እየቀባሁት ነው ቀስ እያልኩት። በተለይ ለማዳረስ በጣም ከባድ ነው የሚሆነው የኔ ፀጉር። ቀስ እያልኩኝ ከስር እየከፈልኩኝ አዳርሰዋለሁኝ። ግን የተሸወድኩት ነገር ፀጉሬን መታጠብ ነበረብኝ ማለት ነው። ግን እንዳልኳቸው የመኝታ ሰዓት ስለሚደርስብኝ እንትን አላልኩትም
አላስታወስኩትም ማለት ነው። ዝም ብዬ እንደዚህ ፀጉሬ በጣም ለማበጠር እናንተን ለማለት በጣም ስለከበደ እንደዚህ አድርጌ ተቀባሁትና ተውኩት። ልስልስ ነው ያደረገልኝ ማለት ነው። እና እናንተ ግን ታጥባችሁም ታትታጠቡም እንደኔ ማድረግ ትችላላችሁ። ግን የበለጠ ለፍሪዝ እንዲያገለግላችሁ እንዳልኳችሁ ብትታጠቡት ፀጉራችሁን ከዛ በኋላ ለ1 ሰዓት 2 ሰዓት አስቀምጣችሁ ወይንም ለ30 ደቂቃ ቆይታችሁ መልሳችሁ ማለቅለቅ ማለት ነው። ከዛ አንድ ዙር ሻምፖ መምታት ትችላላችሁ፣ ወይም በውሃ ብቻ ማለቅለቅም ትችላላችሁ ማለት ነው። እና እንደዚህ እየከፈልኩኝ እንደምታዩት ማስያጅ አድርገዋለሁኝ በደንብ አድርጌ። በተለይ ከግንባራችሁ ለሸሽ በጣም አሪፍ ነው። እንዲህ ይሄ ደግሞ ግንባራችሁ ጭብር ያለባችኋል አይደለም? እሱ ቤቢ ሄር ነው። እንደሱ አይነት ያወጣላችኋል። ቆንጆ ያማረ ፀጉር ነው የሚሆነው። እና እንደዚህ አዳርሼ መጥቻለሁኝ። ያው መሬቱ በጣም ቀጭ ስለነበር እየተንጠባጠበብኝ ነበር ማለት ነው። እና እንደዚህ አድርጌ እንግዲህ አዳርሻለሁ። ማስያጅ አድርጌ ሁሉንም ጨርሻለሁ። እንደምታዩት ይኸውላችሁ ያ ብዙ ፀጉር ግን አንድ አፍታ ይጥቅልላለች ማለት ነው። እና እንደዚህ አድርጌ በፌስታል እሽግ አደረገውና አስቀምጠዋለሁ ማለት ነው። እንግዲህ ይሄንን ይመስላል ዛሬው ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ለ1 ሰዓት አቆይቼ ታጠበዋለሁ ማለት ነው። መልካም ቻው፣ ወዳችኋለሁ።